ሰበር ዜና በትግራይና አማራ ክልሎች መካከል ያለው የይገባኛል ውዝግብ አይሏል። በአሁኑ ሰዓት ላይ አዳዲስ መረጃዎች በትግራይ ክልል እንዲሁም ደግሞ አማራ ክልል ላይ እየወጡ ይገኛሉ። የትግራይ ክልል የትግራይ ግዛታዊ አንድነት ለድርድር አይቀርብም እያለ ይገኛል። የአማራ ክልል ደግሞ የአማራ ርስት ህወሓት የበላይነት በነበረበት ዘመን በኃይል ቀምቶን በአሁኑ ሰዓት ላይ ይህንን ርስት ነው የመለስ ነው እያለ ይገኛል። በአማራ ክልልና ትግራይ ክልል መካከል ፍጥጫው አይሏል። ምን አዲስ መረጃ አለ? ዝርዝር መረጃ አለን። አብራችሁን ስቆዩም የምታዳምጡት ይሆናል። እንዲሁም ደግሞ ኮሎኔል ደመቀ ዘውዱ ዝምታውን ሰብሮ አንድ ጥብቅ መግለጫ ከወልቃይት ሰጥቶናል። ይህን መረጃም የምናስደምጣቸው ይሆናል። በሌላኛው ሰበሩ መረጃችን በቅርቡ የወጡ ዓለም አቀፍ የዜና ዘገባዎች እንዳመላከቱት ከሆነ ግብጽ የኢትዮጵያን የባህር በር ፍላጎት ልደግፍ እንደምትችል የሚገልጽ አዲስ ሐሳብ አቅርባለች። ከግብጽ አዲሱ የባህር በር ጥያቄ ጀርባ ያለው ስውር ቁማር ምንድነው? ዝርዝር መረጃ አለን። አብራችሁን ስትቆዩ የምታዳምጡት ይሆናል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ እንኳን በድጋሚ ወደ ቻናላችሁ በሰላም መጣችሁ እያልን በአዳዲስ እንዲሁም ሰበር መደመጥም ጭምር ባለበት መረጃ ተመልሰናል። አብራችሁ እንድቆዩ በአክብሮት እየጋበዝናችሁ በቀጥታ ወደ ዝርዝር መረጃዎቻችን እንሸጋገራለን። በቅርቡ እየወጡ ያሉ ዓለም አቀፍ ዜናዎች ልክ እንደነ ዘናሽናል ጋዜጣ እንደሚያመላክቱት ከሆነ ግብጽ የኢትዮጵያን የባህር በር ፍላጎት ልደግፍ እንደምትችል የሚገልጽ አንድ ሐሳብ አቅርባለች። ከግብጽ አዲሱ የባህር በር ጥያቄ ጀርባ ያለው ስውር ቁማር ምንድነው? በዝርዝር አቀርብላችኋለሁ። ይህ ዜና በአንድ በኩል አዎንታዊና የቀጠናውን ጥምረት ውጥረት የሚያረግብ ሊመስል ይችላል። ሆኖም ግን ከጂኦፖለቲካዊና ከዓለም አቀፍ ግንኙነት አኳያ ጠለቅ ብሎ ሲታይ ይህ የግብጽ እርምጃ እጅግ ውስብስብና ስልታዊ የሆነ ጥቅምን ልውውጥን ማቀፍን የያዘ መሆን መረዳት ይቻላል። እስኪ ከዚህ ጋር አነጋጋሪ ዜና በስተጀርባ ያሉ እውነታዎች እንዲሁም ደግሞ የግብጽን ስውር ፍላጎቶችና ለአፍሪካ ቀንድ ያለውን ሰፋ ያለ አንድምታ በዝርዝር እንመልከት። አንደኛው የስምምነቱ ይዘት ምን ይላል? ዲፕሎማሲ፣ ድርድር ወይም ደግሞ የማስገደድ ስልት ነው። የግብጽ አዲሱ ሐሳብ ሁለት ዋና ዋና ገጽታዎች እንዳሉት የሚገለጽ ሲሆን አንደኛው ማባቢያ ሲሆን ሁለተኛው ደግሞ ማስፈራሪያም ጭምር ነው። የግብጽ ቅድመ ሁኔታዎች ምንድናቸው? ግብጽ ለኢትዮጵያ የባህር በር ጥያቄ የዲፕሎማሲያዊ ድጋፍ ለማድረግ ያቀረበችው ዋና ቅድመ ሁኔታ ኢትዮጵያ በታላቅ ህዳሴ ግድብ የውሃ ድርድር ላይ ተለዋዋጭነት እንድታሳይና በተለይም ደግሞ ከሶማሊላንድ ጋር ያደረገችውን የባህር ኃይል ጦር ሰፈር የመገንባት እቅድ ሙሉ በሙሉ እንድትተው ያደርጋል። ስውሩ እንዲሁም ደግሞ ድብቁ ማስፈራሪያስ ምንድነው? ኢትዮጵያ ይህን ሐሳብ ውድቅ የምታደርግ ከሆነ ግብጽ በቅርቡ ከጅቡቲ ከኤርትራና ከሶማሊያ ጋር የፈጠረችውን ወታደራዊና ፖለቲካዊ ትብብር በመጠቀም የኢትዮጵያን የንግድ ወደብ አጠቃቀም ለማስተጓጎል እንደምትሰራ በተዘዋዋሪ አስጠንቅቃለች። ግብጽ በጅቡቲ የዶራሃሌ ወደብ እንዲሁም ደግሞ በኤርትራ የአሰብ ወደብ ላይ የጦር መርከቦቿን ማቆሚያና ወታደራዊ ይዞታዎቿን ለማሳደግ ስምምነት ማድረጓ የዚሁ ማስፈራሪያ ዋነኛ አካል ነው። ሁለተኛው የግብጽ ጂኦፖለቲካዊ ስሌት ምንድነው? ግብጽ ይህን እርምጃ የወሰደችው ከበርካታ ስትራቴጂካዊ ስሌቶች በመነሳት እንደሆነ ይገመታል። የትኩረቱ አቅጣጫ ለመቀየር የታሰበበት መንገድም ያስገርማል። ለዓመታት በህዳሴ ግድብ ዙሪያ ሲደረግ የነበረው የሁለትዮሽ ድርድር በመጓተቱና ኢትዮጵያ ግድቡን በተሳካ ሁኔታ በመሙላቷ ግብጽ ስልቷን ቀይራለች። አሁን ላይ ጉዳዩን ከውሃ ጋር ብቻ አወጣ ከቀይ ባህር ጂኦፖለቲካና ከቀጠናዊ ድህነት ጋር በማስተባበር የኢትዮጵያን ሁለንተናዊ ጫፍ መፍጠር ትፈልጋለች። የቀይ ባህር ባለቤትነት አስተሳሰብ ደግሞ ይህ ለግብጽ ትልቁ ግባት ነው። የግብጽ አካሄድ ቀይ ባህር የባህር ጠረፍ ላላቸው ሀገራት ብቻ የተተወ በሚል ይታመናል የሚለውን የቆየ አቋሟንም የሚያጠናክር ነው። የኢትዮጵያ ባህር በር ጥያቄና እንዲሁም ደግሞ እኔ በምፈቅደውና በመቆጣጠረው ልክ ብቻ ይሆን የሚል የበላይነት የማሳየት ፍላጎት አለው። ወታደራዊ መስፋፋትን መግታትም ሶስተኛው ሐሳብ ነው። ግብጽ በዋናነት የምትሰጋው ኢትዮጵያ በቀይ ባህር ላይ የባህር ኃይል ሰፈር በመገንባት ቀጠናዊ ወታደራዊ ተጽዕኖ እንዳታመጣ ነው። ስለዚህም የንግድ ወደብ አጠቃቀም በመደገፍ ስም የባህር ኃይል ግንባታ ህልም ማክሸፍ ዋነኛ ግቧ ነው። ሶስተኛ ለአፍሪካ ቀንድና ለኢትዮጵያ ያለው አንድምታ ምንድነው? ይህ ሁኔታ ለአፍሪካ ቀንድ የፖለቲካ ሚዛን ትልቅ ትርጉም አለው። የህግና የተግባር ክፍተት የፖለቲካ ተንታኞች እንደሚገልጹት ከሆነ የግብጽ ሐሳብ በዓለም አቀፍ ህግ ጠንካራ መሰረት የሌለው ነው። ግብጽ የጅቡቲ፣ የኤርትራ ወይም ደግሞ የሶማሊያ ሉዓላዊ ወደቦችን ለኢትዮጵያ ለመስጠት የሚያስችል ህጋዊ ስልጣን የላትም። ስለዚህ አቅርቦቱ ከተጨባጭ ህጋዊ ዋስትና ይልቅ ፖለቲካዊ ቁማር ነው። እንዲሁም ደግሞ
የመከበብ ስትራቴጂ ኢትዮጵያ አብዛኛውን የውጭና ገቢ ንግዷን በጅቡቲ በኩል ታከናውናለች። ግብጽ በጅቡቲና በኤርትራ ወታደራዊ አቅሟን በማጠናከሯ የኢትዮጵያን የኢኮኖሚ የደም ስር አደጋ ላይ የሚጥል የመክበብ ስትራቴጂ ተደርጎ ይወሰዳል። የመካከለኛው ሀያላን ሀገራት ትልቅ ሚና አለባቸው። በቅርቡ የቱርኩ ፕሬዝዳንት ኤርዶጋንና ጠቅላይ ሚኒስትር አብይ አህመድ ባደረጉት ውይይትም ከ130 ሚሊዮን በላይ ህዝብ ያላት ሀገር የመልካም ምድር እስረኛ ሆና መቀጠል እንደማትችል በግልጽ ተነስቷል። ቱርክ በሶማሊያና በኢትዮጵያ መካከል አደራዳሪ ሆና መቅረቧ ቀጠናዊ የአዳዲስ ሀያላን ሀገራት ፉክክር መድረክ መሆኗ በጉልህ ያሳያል። በአጠቃላይ ግብጽ የኢትዮጵያን የባህር በር ፍላጎት ለመደገፍ ያሳየችበት ዝንባሌ እውነተኛ የትብብር ጥሪ ሳይሆን የህዳሴውን ግድብ ድርድር በበላይነት ለመምራትና የኢትዮጵያን ወታደራዊ አቅም በቀይ ባህር ላይ ለመገደብ የተነደፈ ፖሊሲ ነው ሲሉም የፖለቲካ ተንታኞቹ አስረድተዋል። አድማጭ ተመልካቾቻችን በተከታዩ ሰበሩ መረጃችን በትግራይና አማራ ክልል መካከል ያለው የይገባኛል ውዝግብ አይሏል። የትግራይ ክልል የትግራይ ግዛት አንድነት ለድርድር አይቀርብም ያለ ይገኛል። የአማራ ክልል ደግሞ የአማራ ርስት ህወሓት የበላይነት በነበረበት ዘመን በኃይል ቀምቶናል፣ ይህ ርስት ነው ለአማራ የመለስ ነው ያለም ይገኛል። ሁመራ፣ አዲረመጽ፣ ኮረም አፍላ፣ ጸለምት እንዲሁም ደግሞ ራያ አላማጣ አካባቢዎችም ከሰሜኑ ኢትዮጵያ ጦርነት በፊት በ27ቱ የህወሓት አገዛዝ ዘመን በምዕራብ እና ደቡባዊ ትግራይ ስር ተካለው ነበር የቆዩት። ቦታዎችም የናቸው የሚል የአማራ ክልል ደግሞ ጊዜውን ጠብቆ የሰሜን ኢትዮጵያ ጦርነት ተከትሎ አብዛኛውን የተጠቀሱትን ቦታዎች ይዟል። የትግራይ ክልል ሁኔታዎችን ከጦርነት በፊት ወደ ነበሩበት ይመለስ ይላል። የአማራ ክልል ደግሞ አሻፈረኝ እያለ ይገኛል። ይህ በእንዲህ እንዳለ በአንድ ወቅት ላይ የአማራ ክልል ፕሬዝዳንት የነበሩት በአቶ አገኘሁ ተሻገር የሚመራው ፌዴሬሽን ምክር ቤት በአንድ ውሳኔ ብቅ ብሏል። ውሳኔው ደግሞ የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ አድርጎታል። የኢትዮጵያ ብሔራዊ ምርጫ ቦርድን ባወጣው መግለጫ 5 የምርጫ ክልሎችን ማለትም የሁመራ፣ የአዲረመጽ፣ የኮረም አፍላና የጠለም ስራያ እንዲሁም ደግሞ ራያ አላማጣ አካባቢዎችም ከትግራይ ክልል መንግስት ውጪ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ የፌዴሬሽን ምክር ቤት እንዳሳወቀ ጠቅሷል። የክልል ምክር ቤቱ ምርጫው በአካባቢዎቹ ላይ የተነሳ የይገባኛል ውዝግብ በህገ መንግስት ውሳኔ ሲፈታ አመቺ ጊዜ ተመርጦ እንዲካሄድ መወሰኑ ምክር ቤቱ አሳውቋል። ብሔራዊ ምርጫ ቦርድም ይህንን ወስኗል። ይህንን ተከትሎም የትግራይ ክልል ጊዜያዊ አስተዳደርም እስከ ተቃዋሚ ፓርቲ ድረስ መግለጫ አውጥተዋል። ከሰሜኑ የኢትዮጵያ ጦርነት ተከትሎ መሬቶችን የያዘና የተከዜን ዘብ በማለትም ቦታዎቹን ለመጠበቅ ግዙፍ የተባለ ኃይል ያሰማራው የአማራ ክልልም በአሁኑ ሰዓት ላይ ስለዚህ ጉዳይ ምንም አይነት መግለጫ አልሰጠም። ቢሆንም ግን በአሁኑ ሰዓት ላይ አንዳንድ ከፍተኛ ባለስልጣኖችም ጭምር መግለጫ እየሰጡ ይገኛሉ። በትናንትናው ዕለት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ እንዲሁም ደግሞ በአቶ ጌታቸው ረዳ የሚመራው የስምረት ፓርቲ በአሁኑ ሰዓት ላይ በትናንትናው ዕለት መግለጫ አውጥተው የፌዴሬሽን ምክር ቤቱን በቀጥታ ወቅሰዋል። ይህ ነገር ለድርድር የማይቀርብና የማይስተጓጎል ነገር ነው ሲሉም አክለዋል። ይህ ቦታ የትግራይ ህዝብን ህልውና የሚያረጋግጥ መሬት ነው ሲሉም ተደምጠዋል። ውድ አድማጭ ተመልካቾቻችን በዚህ መረጃ ሰዓት ይዤላችሁ መጣሁት መረጃ ይህን ይመስላል። በቀጣይ እስክንገናኝ ድረስም ለአሁኑ በዚህ አበቃን። ሰናይ ጊዜን ተመኘን።